ታስታውሳላችሁ? የጌታችን መቃብር ድንጋይ እጅግ በጣም ከባድ ድንጋይ ነበረ ወገኖች። እንኳን መቃብር በአይሁድ ዘንድ እንኳን የሞት መቃብር የውሃ ምንጮች እንኳን የሚገጠሙት በከባድ ድንጋዮች ነበሩ። ታስታውሳላችሁ? ሴቶቹ ዋና ጥያቄያቸው ድንጋዩን ማን ያንከባልልልናል የነበረው ለምን ይመስላችሁ? ተራ ድንጋይ አልነበረም በመቃብር ቦታዎች ይገጠም። ብርቱ ጉልበተኛ ወንድ እንኳን የሚያስፈልገው የምንጮች ውሃ ከነበረ የክርስቶስ መቃብር የህይወት ምንጭማ እንዴት ባለ ድንጋይ እንደሚቆልፉት አስቡት። ከባድ ድንጋይ ነበር። ከ20 ሰው ታሪክ የሚያውቁ ለእውነቱ በጣም የቀረቡ ሰዎች ይህንን ሲመሰክሩ በዓለም አቀፍ ሚዲያዎች ከ20 ሰው ያላነሰ ሊያንከባልለው የሚችል ድንጋይ ነው። ጥቂት ሰዎች ማንከባልሉት በጣም ከባድ ድንጋይ። ድንጋዩን መጀመሪያ ላስተዋውቃችሁ ብዬ ተራ ድንጋይ ተራ አይደለም። ዝም ብሎ ቆፈር የሚደረግ የሚነሳ አይደለም። ከ20 ሰው በላይ ሊያነሳው የሚችለው መቃብር ነው የገጠሙበት፣ ድንጋይ ነው የገጠሙበት። ታዲያ ይሄን ድንጋይ ሴቶቹ እኮ ማን ሊያንከባልልን ይችላል ያሉት እኮ ለዚህ ወገኖቼ፣ እዚያ ውስጥ ነው ክርስቶስን የከተቱት። ታዲያስ ይሄንን ድንጋይ አሁን ማን አንከባለለውና አወጣው ይባላል? ክርስቶስ ሞትን ድል ካልነሳ በቀር መቃብርን ካላሸነፈ በቀር ዝግ በሆነ ማኅፀን ገብቶ እንደወጣ በተዘጋ መቃብር ካልወጣ በቀር በዚያ ወቅት ማንም ባልነበረበት ደቀ መዛሙርቱ በተበተኑበት ምዕመናን ያን ድንጋይ ማን ሊያንከባልለው ይችል ነበር? ሰው አጠገቡ አልነበረም። ታስታውሳላችሁ? በጣም በጣት የሚቆጠሩ ሰዎች ነው መቃብሩ ስር የነበሩት። እነሱ ደግሞ ሊያንከባልሉ የሚችሉ አይደለም። ምክንያቱም ብዙዎቹ ሴቶች ነበሩ። ሴቶች ደግሞ አሁን ያልኳችሁን ድንጋይ ማንከባለል አይደለም እንጀራ ሲበሉ እንኳን አይቆጠሩም ነበር። ታስታውሳላችሁ? ከሴቶችና ከህፃናት በቀር 5000 ህዝብ ተመገበው ይላል። ህፃናት ከሚበሉት የሚፈረፍሩት ስለሚበዛ፣ ሴቶች ከሚበሉት ይልቅ ማፈራቸው ስለሚበዛ አልተቆጠሩ። የድሮዎቹ ናቸው እንጂ አሁኖቹ ኮራ እንዳይሉ ብዬ እኮ ነው። ደግሞ ማታ እንዳስቸግሩም ብዬ እንጀራን ለመቁረስ የማይቆጠሩ መቃብር ለማንከባለል እንደማይቆጠሩ እንድታውቁት ሴቶች ናቸው በብዛት። እንደ ወንዶችም ነበሩ ካላችሁ 11 ሐዋርያት እነሱም ተበትነዋል። እሺ ኑሩ ካላችሁ እንኳን 11 ናቸው። 12ኛው ወጥቷል። እነዚህ ሊያነሱት ሊያንከባለሉት አይችሉም። አንድ ሁለተኛስ መቃብሩ ላይ የሮማውያን የገዢዎቻቸው ማህተም ታትሙበታል። ማን ወንድ ይነካታል? የሮማውያንን ማህተም ሚነካ ቅጣቱ ሞት ነው። በገዢዎቻቸው በሮማውያን ላይ ንጉስ የሆነው ኢየሱስ ክርስቶስ ካልሆነ ማህተቡን የሚፈታ መጀመሪያ የሞትንና የሲኦልን ማህተም ፈቷል። ከዛስ የሮማውያንን ማህተም እንኳን ሳይቀር ፈቷል። ሌላስ ይገደላል፣ ሌላስ ይቀጣል፣ ሌላስ ይሞታል። ማን ወንድ ይነካታል መሰለህ አንተ? አየህ ድንጋዩን የሮማውያንን ማህተም ተመልከተው። ለትንሣኤው የተመቸ አድርገው ነው እኮ ያቀረቡት። ይሄንን ነው እኮ ያሸነፈው፣ ይሄንን ነው የነሳ። ሌሎች ግን ይሄን ቢያረጉ የማይችሉት ነው የሆነው። ለምን? እንዳይቻል አድርገው ማዘጋጀታቸው ነው በእነሱ ቤት። ሶስተኛ ሁለት ነገር ነገርኳችሁ፣ ድንጋዩን፣ ማህተቡን። ሶስተኛስ በጣም ክርስቲያኖች ክብር ለአባቶቻችን በቅጥነተ ሕሊና ያሳዩን አንድ ምስጢር ቢኖር ምን እንደነበር ታውቃላችሁ? በወህኒ ቤት ከጠባቂዎች ጋር በተያያዘ ጠባቂው ሲያመልጥ በአይሁድ በሮማውያን ምን ይደረግ እንደነበር ታውቃላችሁ? ጠባቂዎቹ ይገደሉ ነበር። ምሳሌ በሐዋርያት ሥራ ምዕራፍ 16 ላይ ቅዱስ ጳውሎስና ሲላስ በወህኒ ቤት ታስረው መዝሙር ሲዘምሩ ታስታውሳላችሁ። የወህኒው መሰረት ተናወጠና የወህኒው በር ተከፈተ። የወህኒ ቤት ጠባቂው ያመለጡ መሰለውና ሰይፍ አንስቶ ራሱን ሊገድል ሆነላችሁ። ያን ጊዜ ቅዱስ ጳውሎስ ጮክ ብሎ በራስህ ላይ አንዳች አታድርግ እኛ አለን ብሎ አረጋጋው። እዚህ ላይ ጥያቄ ልጠይቃችሁ ወይም ሐሳብ ላቀርብላችሁ። ጠባቂው ለምን ይመስላችኋል ራሱን ሊገድል የነበረው? የተወደዳችሁ ኦርቶዶክሳውያን ታሳሪዎቹ ሲያመልጡ ይገደሉ ነበር ጠባቂዎች። ለዚህ ነው ከመገደል በፊት ራሴን ልግደል ባይሆነ ነበር ሰይፍ ያነሳው። አያችሁ፣ ጠባቂዎች ይገደሉ ነበር በወህኒ ቤት ያሉ ካመለጡ። የበለጠ ማስረጃ ልትሰጠን ትችላለህ? አዎ፣
ሐዋርያት ሥራ ምዕራፍ 19 ላይ ቅዱስ ጴጥሮስ በወህኒ ቤት የከበረው ገናና መልአክ በረከቱ ይደርብንና ቅዱስ ሚካኤል ከእስር ቤት ከወህኒ ቤት አስመለጠው፣ አስወጣው። ሰንሰለቱን ሰበረና የወህኒ ቤቱን ካቴና ቆረጠና አስወጣው። ሲፈለግ አልተገኘም። ቅዱስ ጴጥሮስ የለም። ምን ሆነ መሰላችሁ? እንዲህ ይላል እግዚአብሔር ቃል ሐዋርያት ሥራ ምዕራፍ 19 እንዲህ ይላል። ሄሮድስም አስፈልጎ ባጣው ጊዜ ጠባቂዎቹን መረመረ፣ ይገድሏቸውም ዘንድ አዘዘ። ተገደሉላችሁ ደግሞ ለእናንተ አደራ። አየህ፣ ቅዱስ ጴጥሮስ ተፈልጎ በታጣ ጊዜ ከወህኒ ቤት በወጣና ባመለጠ ጊዜ ጠባቂዎቹ ተገደሉ። አሁን ጥያቄ መጠየቅ እንጀምር። የክርስቶስ የመቃብር ጠባቂዎች ታዲያ ለምን አልተገደሉ? እደግመዋለሁ። እንግዲህ ያው ጠባቂዎች እንደዚህ ከሆኑ የብርቱ ጠላታቸው የኢየሱስ ጠባቂዎችስ ለምን ሳይገደሉ ቀሩ? ተገደሉ የሚል አታገኙ። ለምን ሳይገደሉ ቀሩ? ወገኖቼ አምልጦ ሳይሆን ተነስቶ ነዋ። ሳይችሉት ቀርተው ነዋ እንጂ እነሱ እንደሚሉት ደቀ መዛሙርቱ ሰርቀውት አይደለም፣ ተነስቶ ነዋ። ታዲያ እንዴት ይችሉታል? ጮኩባችሁ፣ ይቅርታ። ክርስቶስን ሊጠብቁት አይችሉማ። የማይቻለውን ጠብቁ እንዳሏቸው ገብቷቸዋል። ታዲያ እንዴት ይገሏቸዋል? ፍትሃዊ እንዳልሆነ ሕሊናቸው ነግሯቸዋል። የምድርን ንውጽ ውስጣ የመልአኩን ግርማ የትንሣኤውን ብርሃን እንዴት አድርገው ይቻሉት? አንተ ይሄ ገብቷቸዋል። ለዚህ ነው ያልገደሏቸው። ተገደሉ የሚል አታገኙ። ሶስት ያውቃ ሕሊናቸው ልቦናቸው ያውቃ። እንደውም ፈቀቅ ብለው ነገሩን በጣም እኔው ከተባለ መቃብሩን የሚጠብቁት 70 ሮማውያን ወታደሮችና ወዶ ግን አይሁዶች ነበሩ። እስኪ ትነሳታለህ፣ እንደ ቃል ተነስተህ እስኪ እናይሃለን ብለው በመቃብሩ ላይ የተንጎራደዱ ከ70 በላይ የሆኑ ሰዎች ወታደሮች ከበውታል። አቤት! የትንሣኤው ኃይልና ግርማ ወታደር የሚያስቆመው አይደለም። የክርስትና ኃይል እንደዚህ ነው ወገኖች። ወታደር አይዘው፣ የብረት ግርማ አያስፈራው። ፍቅር ነው ክርስትናን የሚያሸንፋል። በሰይፍ ስለት ፊት ያልፈሩት፣ በመትረየስ ፊት ደፍረው የቆሙት የትንሣኤው ኃይል ስላለ 70 ሰዎች ወሬያቸውን ታስታውሳላችሁ ብለው ሐሜታቸውን መንደር ያዞሩት። እኛ ተኝተን ሳለ ደቀ መዛሙርቱ መጡና ሰረቁት። አሁን ያሳምናል ጎበዝ። 70 ሰው በፈረቃ አይተኛም። እንኳን 70 ሰው 4 ሰው በፈረቃ ነው እኛ ቤት እንደዚህ እዚህኛ ሀገር ጥበቃ ቤተኛው እውነት አሰብ ነው አይደለም። 70 ሰው ባንዴ ለሽ ይላል እንደ እከል ይቀርባል። ሰው ጠራው ውሸት፣ እልም ያለ ደረቅ ውሸት። አሁን በዚህ ውሸት ፊት ትንሣኤ ስትቀጥል አይታያችሁ? ውሸታቸውን ነው። ተሰርቆ አይደለም። ምን ሆኖ ነው? ኧረ በሉት። ምን ሆኖ ነው? ተነስቶ ነው። ተኝቶ አይደለም፣ ማቅቷቸው ነው። ምን ሆነው ነው? ማቅቷቸው። እንዴት ይጠበቃል? ጠባቂያቸውን ይጠብቁታል እንዴ? እንዴት ይሆናል? አይቻልም፣ አይቻልም፣ አይቻልም። መጠበቁ ራሱ እኮ ትንሣኤው ነው። በእውነት እጅግ አድርጎ የሚያረጋግጥ እኮ ነው። ባይጠበቅ ኖሮ ኋላ ለሚያወሩት ወሬ ተመቸ ነበር። አሰረቁት ለሚሉት እየጠበቁት ሰረቁት እንዴ? ተኝተን ሳለ ሰረቁት። እስኪ በእውነት ወሬያቸውን እንመርምረው። እኛ እንኳን ምስኪኖቹ እንኳን መርምረው፣ እኛ እንኳን መርምረው። ከተኙ መሰረቁን በምን አወቁ? ውሸት አይደለም። ከተሰርቆ ከሆነ ማታወቁ አልተኙም ነበር ማለት ነው። ከተኙ ደግሞ እንዴት አወቁ? ይሄ ኮርስ በርሱ የሚጣላ ፋላሲ እኮ ነው እንዴ! እናስ ዋሽተው ነው። እሱ ተነስቶ ነው። እነሱ ዋሾች ናቸው። ጌታ በእውነት ተነስቶ ነው። በእውነት ተነስቶ ነው። ውሸታቸው ነው እነሱ። እስኪ እንደው ሌላ ጥቂት ነጥቦችን ጨምር አድርገን ጌታችን በእውነት ተነስቶ ነው ተሰርቆ አይደለም ለሚሉት እንደው በእውነት እስኪ እንነጋገር። ተሰርቆ ቢሆን እየሰማችሁኝ ነው? ጌታችን በእውነት ተነስቶ ሳይሆን እነሱ እንደሚሉት ተሰርቆ ቢሆን ኖሮ በሞቴ። ወንጌላችን ምን ይላል?
በራሱ የነበረው ጨርቅ ለብቻው በአንድ ስፍራ ተጠምጥሞ እንደነበር እንጂ ከተልባ እግር ልብሱ ጋር ተቀምጦ እንዳልነበረ አየ ይላል ዮሐንስ ወንጌል ምዕራፍ 20 ላይ። ቅዱስ ዮሐንስ ሲገባ የተልባ እግር ልብሱ ለብቻ፣ በራሱ ላይ የተጠመጠመው ጥምጥም ለብቻ ተቀምጦ እንጂ አንድ ላይ እንዳልነበረ አየ ይላል። የተወደዳችሁ ኦርቶዶክሳውያን፣ እውነት ሌባ ሰርቆት ቢሆን ኖሮ እንደው ለብቻ የሚያስቀምጥ እንደው ምርጥ የሆነ ሌባ ታገኛላችሁ? ዝብርቅርቅ ነው እንጂ የሚያደርገው ይሄን ጥፍጥፍ አድርጎ ለብቻ፣ ይሄን ደግሞ ለብቻ አድርጎ ቢማርጎ ሌባ የለም። ያው ምን ያልሰው እየጠበቀ እናንተ ተሰርቆ አይደለም። ምን ሆኖ ነው? ተነስቶ ነው። እንዲህ አይነትም ሌባ የለም። እስኪ በሞቴ እንደው ልንገራችሁ፣ እንደው የእውነት እንነጋገር ከተባለ ስርቆት ከነበረ ይህ ሁሉ መስተካከል ይታይ ነበር እንዴ? ሌባ እኮ ሰርቆ አይተናል። እውነት እንነጋገር ከተባለ አንዱን ካንዱ ጋር ተራምሶት አይደል እንደሚሰርቀው? አንሶላ መስረቅ ከፈለገ ራሱን አልጋውን ገልብጦ ነው የሚሄደው። ለምን እንደዛ እንደሚያደርግ ባላውቅም አንድ ትንሽ ነገር ለመውሰድ ትልቅ ነገር ሰብሮ ነው ይሄንን የሚያደርገው። እንደዚህ ነው ብጥብጥ የሚያደርገው። ይሄ ግን ለብቻ ለምን ተቀመጠ? ተሰርቆ ከሆነ እሺ ይሁን። ደግሞ ሌላ ነገር ልንገራችሁ። ሽቱ፣ ከርቤ፣ የሬት ቅልቅል፣ ደሙ፣ ይሄ ሁሉ ከፈኑ፣ ይሄ የተገነዘበት ከፈን፣ ይሄ ሁሉ ተቀብቶ ተለቅልቆ ነው የተገነዘው ጌታችን። ምን ማለት መሰላችሁ? ያ ሁሉ ያረፈበት ጅራፍ፣ ሰንበሩ፣ ደሙ ተጣብቋል። ይሄን ለማጋነን አይደለም። አንብቡ፣ ስሙ፣ ታሪኩ ሳይንስ እንኳን መርምሮታል። እዩት፣ ህማሙ ተጣብቋል። እና አንድ ሌባ በዛች ጥቂት ሰዓታት ውስጥ ያውም ሰዓታት አይደለም እነሱ ባሉበት ይሄንን ገሽልጦ እንዲህ አርጎ ልጦ አስተካክሎ አስቀምጦ ይሄዳል ብላችሁ ታስባላችሁ? ሰው አየኝ አላየኝ ብሎ ፍትለክ ብሎ አንስቶ የሚሄድ ነው እንጂ ስርቆት የሚባለው ይሄ በጥንቃቄ ምዕተ ዓመት አይፈጅም። ይሄን ለማድረግ ተሰርቆ አይደለም፣ ተነስቶ ነው። ውሸታቸውም ነው። ጌታ በእውነት ተነስቶ ነው። ደግሞስ እንደው ይሰረቅ ከተባለ የተወደዳችሁ ኦርቶዶክሳውያን ስጋውን ከመስረቅ ይልቅ ለአንድ ሌባ ዋጋም ያወጣለት የተልባ እግር ልብሱ ነበር ይላሉ ሊቃውንት። ምክንያቱም በጣም ውድ ነው፣ ነገስታት ቤት የሚለበስ ነው። እሺ ይሰረቅ፣ ታዲያ የተልባ እግር ልብሱን ትቶ ይሄዳል ብላችሁ ታስባላችሁ? አንድ የሚሰርቅ ሌባ ውሸት ነው፣ ተሰርቆ አይደለም። ምን ሆኖ ነው? ተነስቶ ነው። ሐዋርያቱ ሰረቁ፣ ደቀ መዛሙርቱ ወሰዱት። ይሄ ደግሞ እንዴት ያለ አሳፋሪ ውሸት! ደቀ መዛሙርቱ ሐዋርያቱ በዚያ ጊዜ ነፍሳቸውን ለማዳን ተበትነው የነበሩ አልነበሩም እንዴ? ተበትነው እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። በሕይወት እያለ ያልታገሉለት ሞቶ ስጋውን ለመስረቅ ይጋደላሉ ብላችሁ ታስባላችሁ? ይሄ ደግሞ እንዴት ያለ ጭልም ያለ ውሸት ነው! ደቀ መዛሙርቱ መጣው ወሰዱት፣ ሰረቁት። ይሄ ደግሞ እንዴት ያለ ፍጥጥ ያለ ውሸት ነው! ደቀ መዛሙርቱ በሕይወት እያለ የሸሹና የተበተኑ አልነበሩም? ተቀብሮ ሳለ ታዲያ እንዴት ደፈሩ? ይሄ ያሳምናል? በፍጹም አያሳምንም። ተበትነው ነበር። ከየት ተሰበሰቡ? እኛን ጠይቃቸዋል። ውሸት ነው እንዴ! ያን ሁሉ ታምራት ላደረገ እንደዚያ ከተበተኑ በቃ ሞተ ተሸነፈ ለተባሉ እንዴት አይቻልም? ውሸት ነው ይሄ። ተበትነው ነበር፣ ኋላን የተሰበሰቡት እና ውሸት ነው። ተሰርቆ ሳይሆን ተነስቶ ነው። ለአይሁድም ለሮማውያንም እጅግ አስገራሚ መልስ ግን ጌታችን ሰጥቷል። እዩ፣ በቅዱሳት መጻሕፍት የእውነት ምስክርነትን በተመለከተ አንድ ቁም ነገር ጠቁሚያችሁ ትምህርቴን ወደ ማብቃት እሄዳለሁ፣ ሰዓት እንዳልወስድባችሁ። እዩ፣ ምስክርነት በቅዱሳት መጻሕፍት 2 ወይም 3 ሰው ካለ ለአይሁድ የ2 ወይም የ3 ሰው ምስክርነት እውነት ነው። ለሮማውያን 7 ምስክሮች ካሉ ለሮማውያን እውነት ነው። ክርስቶስ ይህን በትንሣኤው አድርጓል። እዩ፣ 2 3 ብቻ አይደለም፣ ከ500 ለሚበዙ ክርስቶስ በግልጽ ታይቷል። ቅዱስ ጳውሎስን እንደጠቀሰው እንኳን ለ2 ለ3 የ500 ምስክሮች ከዛ በላይ ምስክሮች አይተው እምቢ አሉ። አይሁድ ልባቸውን አደነደኑ፣ አይናቸውን አጨለሙ። በቃ እናምንም አሉ። ምስክርነት ግን ተሰጥቷል። አዎ ለገሌ ታይቷል፣
ለስምዖንም ታይቷል። ቅድም እንዳነበብኩላችሁ ለብዙዎች ታይቶ ምስክርነቱን ሰጥቷል። በአይሁድ ዘንድ የሁለት የሶስት ምስክርነት ተረጋግጧል። ጌታ በእውነት ተነስቷል። ለሮማውያንስ 7 ሐዋርያት እያሉ ለብቻቸው ተገልጧል። ለምን? የ7 ምስክርነት ለሮማውያን መልስ ሲሰጥ ነው። ለ7ቱ በተገለጠ ጊዜ ምስክርነቱን አረጋግጠውላቸዋል። እምቢ አሉ፣ አላምንም አሉ እንጂስ ተመስክሮለታል። በምስክርነት ተረጋግጧል። ተነስቷል፣ ታይቷል። እጅግ የሚደንቁ አንድ ሁለት ነገሮችን እናንሳና ጌታችን በእውነት ተነስቷል ሚለውን አረጋግጠን ማለት የተረጋገጠ እውነት ነው። እንመስክርና እንሂድ ወገኖች። የተወደደ መድኃኒታችን ኢየሱስ ክርስቶስ የተቀበረው ወይም የመቃብሩን ነገር ያደረገው በዮሴፍና በኒቆዲሞስ እጅ ነው። አንደኛው ባለጸጋም አንደኛው ባለስልጣን፣ አንደኛው ምሁርም አንደኛውም ተከባሪ ነው። ሁለቱም የመቃብሩን ነገር በእነዚህ ሰዎች እጅ ያደረገው እሱ ባወቀ። ለምን ይመስላችኋል የመቃብሩን ነገር ከሐዋርያት እጅ ፈቀቅ ያደረገው? ወገኖቼ እዩ፣ ሐዋርያት ቀብረውት ቢሆን ኖሮ አይሁድ ብርቱ ጥያቄ ጠይቁ ነበር። ምን ሰውረውት እንጂ መስቀበሩት፣ ተደብቆ ነበር እንጂ መቼ የሚል የጥያቄ ማትያዝ ወደጉዱል ነበር። በሁለት በሚታፈሩና በሚፈሩ ሰዎች እጅ መቃብሩን አደረገው፣ በዮሴፍና በኒቆዲሞስ። ለምን ይሄን አደረገው? የመቀበሩ ነገር እንዲጠራጠሩ እንዳይሆን አደረገባቸዋል። የተቀበረው ነው የተነሳው፣ የተደበቀው አይደለም፣ የተቀበረው ነው የተነሳው። ይሄ መመስከር አለበት ራሱ። ለዚህ ነው እሱ ባወቀ የመቃብሩን ነገር ከሐዋርያት እጅ ያራቀው። የመነሳቱን ነገር እርግጠኝነት ለአይሁድም ለሮማዊ ዓለም ደግሞ ለዚህ ለካደው ለመናፍቁ ዓለም የሚያረጋግጠው እሱ ኢየሱስ ክርስቶስ በእውነት አልሞተም ሸወደ እንጂ ለሚለው ለዚህ ለካሃዲውም ዓለም ነው። ፊቱን በቀሬናው ሰው በስምዖን ፊት ለጠፈና ኢየሱስ አመለጠ ለሚለው ለዚህ ለካሃዲው ዓለም ነው። አልገባቸውም እንጂ ማንም ሰበብና ምክንያት የለው። እኛ ዘርዝረን ለማስረዳት አቅም ያንሰን ይሆናል እንጂ ማንም ሰበብና ምክንያት የለው። ሰይጣን እንኳን ሰበብና ምክንያት የለው። ደጋግሞ ሊቃውንቱ ማስተምሮታል። ሰይጣን እንኳን እንዴ ለምን ይመስላችኋል ክርስቶስ በመስቀል ላይ ለ3 ሰዓት ያክል ጨለማ ያደረገው ለምን ይመስላችኋል? እርግጥ ሊቃውንቱ ብዙ ምስጢር ይተነትናሉ። በጨለማ የፈጠረውን ዓለም በጨለማ ሊያድነው ወደደ ይላሉ አባቶቻችን። እሱና ሌላ ጥልቅ ትንታኔያቸው እንዳለ ሆኖ አጅሬ ሰይጤ ዲያብሎስ ግን ሰበብና ምክንያት ማጣት ነበረበት። እዩ፣ በብርሃን ቢሆን ኖሮ ክርስቶስ የሞተውና ዲያብሎስን ያዋረደው ሰበብና ምክንያት ፈጣሪ ነበር። ምን ብሎ በብርሃን ሆኖ እንጂ በእኔ በግዛቴ በጨለማ ሀገሬ ወንድ ነበራ በገጠመኝ ብሎ አይፎክር መሰላችሁ? ይፎክራል። በራሴ ሜዳ በገጠመኝ ነበር ይላል። ይሄ እናንተ ምንድን ነው የምትሉት? ፎምና ዌ ነው የምትሉት? ደርቢ ነው ምንድን ነው የምትሉት? እኔ አላውቀውም። ምን አለበት ነግሩኝ። አሁን ለዚህ መሰሰታችሁ ተውት። እኔ ሴቶቹን ጠይቅ የለ እንዴ? ምን ይቀላችኋል? አጅሬ ዲያብሎስ እንደዚህ ነበር። በጨለማ ዓለም ቢያገኘኝ ቢዋጋኝ ቢታገለኝማ አሳየው ነበር እንዳይ በጨለማ ዓለም ገምጠመውና ዋረደዋ። መስቀል ላይ 3 ሰዓት ጨለማ እሱ በራሱ ቤት በራሱ ጥበብ በራሱ ሀገር በጨለማው በጥልቁ አገኘው፣ አዋረደው። ምን ሰበብ አለው? አይሁድም ሰበባቸውን አጠፋው። ለምን ካላችሁ ወገኖቼ ዝም ብሎ ባገኘው ቦታ ክርስቶስ የተቀበረ እንዳይመስላችሁ። በአዲስ መቃብር ማንም ባልተቀበረበት ንጹህ ስፍራ ለምን የተቀበረ ይመስላችኋል? አሁንም ሰበብና ምክንያታቸውን ሲዘጋ ነው። እዩ፣ ሰው ሁሉ በሚቀበርበት ቦታ ክርስቶስ ተቀብሮ ቢሆን ምን ሊሉ እንደሚችሉና ሌላ ሰበብና ምክንያት ሊፈጥሩ እንደሚችሉ ታውቃላችሁ? ምን ብለው? የነብዩ የኤልሳን ታሪክ ያመጡላችኋል። ምን የሚለው? እዛ መጽሐፈ ነገሥት ምዕራፍ 13 ቁጥር 20 ላይ ያለው ነው። ምን ይላል? አደጋ ጣዮችም አንድን ሰው የሞተን ሰው በነብዩ በኤልሳ መቃብር ላይ ባኖሩ ጊዜ ከሞት አፈፍ ብሎ ተነሳ የሚለውን ያነሱላችሁና ኢየሱስም ተነሳ የምትሉን እኮ አንድ ደግ ሰው መቃብር ላይ ቢወድቅ እንጂ በራሱ ኃይልና ስልጣን የተነሳ አይደለም ብለው ትንሣኤውን ያስታርቁሩ ነበር። ወገኔ እንደው እዚህ ጋር አንድ ነገር አይደንቃችሁ?
እንኳን አይደለችም በእግዚአብሔር እቅፍ ያለችው ሕያዊት ነፍሳቸው ቀርቶ የቅዱሳን በመቃብር ያለችው አጥንታቸው እንኳን ስራ እንደምትሰራ ታውቁ። ልድገመው፣ በመቃብር ያለችው አጥንታቸው እንኳን ሳትቀር መቃብራቸው እንኳን ሳይቀር ከሞቱ በኋላ ነው እኮ የምላችሁ። አሁን ለእግዚአብሔር ቅዱሳን ይሄ ጉዳይ ነው። ሞታ አልሞቱ እንዴት ያሳፍራል! እና ለዚህ ነው ክርስቲያን የሆነው እኛ ከሞትን በኋላ ኃይል እናጣ፣ ከሞትን በኋላ ስራ አንሰራ፣ ከሞትን በኋላ ስራችን ላይከተለን ነው። ኤልሳ ሙት አስነስቷል በሕይወቱ፣ ከሞተም በኋላ ሙት አስነስቷል። ይሄ ነው የክርስትና ሕይወት፣ ይሄ ነው እግዚአብሔራዊ ሕይወት። በሕይወትም በሞትም የክርስቶስ ናቸው። በቃ ምልጃ ቁም ነገር ነው። እንዴት ያሳፍራሉ አንዳንዶች። ገብቷቸዋል? እንዲህ በሰበር ያልኩት ነው። አልገባችሁ? አትሰሙኝ? ትንሽ ምግብ አበዛችሁ እንዴ? በርሷል መሰለኝ። በቃ ስንት ደቂቃ ላይ ነው ያቆማችሁት? ልጽናና መስማት ማለት ነው። ሰምታችሁኛል መቼም። በአዲስ መቃብር ማንም ባልተቀበረበት ንጹህ የአትክልት ቦታ የሆነው የክርስቶስ መቃብር እገሌ በሚባል ቅዱስ መቃብር ነክቶት እንጂ የተነሳው በራሱ ኃይልና የሱ እንዲህ አይነት ሐሜትና ትችት እንዴት ሊኖር ይችላል? ለዚህ ነው መቃብሩን በአዲስ መቃብር ሰበብና ምክንያት ዓለም የለው ጌታ በእውነት ተነስቶ ነው። በራሱ ኃይልና ስልጣን ተነስቶ ነው። የባህሪ አምላክ ስለሆነ ሞትን ድል አድርጎ ውጦ ነው የተነሳው። ጌታችን በእውነት ተነስቷል። የመጨረሻ ጥያቄ፣ ሞቱ ትንሣኤው ሐሰትና የፈጠራ ውሸት ከሆነ እስኪ ልጠይቃችሁ። ቅዱሳን ሐዋርያት ከትንሣኤው በኋላ የተወደዳቸው ኦርቶዶክሳውያን እንኳን ለመቀበል ለመስማት የሚሰቀጥጥ መከራን መቀበል ጀመሩ። ሕዋሳቸውን ተቆረጡ፣ እቶን እሳት ውስጥ ተጣሉ፣ በመንኮራኩር ተፈጩ፣ ቆዳቸውን ተገፈፉ፣ ስልቻ ተሰራባቸው። በኔሮን ቄሳር መናፈሻ ግቢ ውስጥ እንደ ጧፍ ከነ ሕይወታቸው ተቃጠሉ። ከሞተ በኋላ ከተነሳ በኋላ በሕይወት እያለ የሸሹ ከተነሳ በኋላ ግን ይሄን ሁሉ መከራ ለምን ተቀበሉ? ለሞተ ብቻ፣ ላልተነሳ ብቻ። እንዴ ይሄ ምን ያሳምናል? እንዴት ያሳምናል ወገኖቼ? ሐዋርያቱ ከዛ በኋላ ለምን ሰጣጭ መከራ ተካፈጡ ነው የምላችሁ እኔ። ሲቆራረጡ እንዴት እልል ይላሉ? ሲቃጠሉ ከመኮማተር ይልቅ ለምን ይፈቃሉ? አያችሁ፣ ስለተነሳ ነው። የትንሣኤውን ኃይል ስላዩ ነው። በቃ እኮ ነው ድፍረት የሆናቸው። እስኪ ልጠይቃችሁ፣ በዚህ በምድራዊው ሕይወት የጦር መሪው እያለ ጭፍራው ተዋጊው ይዋጋል። የጦር መሪው እስካለ፣ የጦር መሪው ሲሞት እስካላችሁኝ ሰራዊቱ ይበተናል። ይህንን ማረጋገጥ ትችላላችሁ። በክርስቶስ ግን የሆነው ተገላቢጦሽ ነው። በሕይወት እያለ ተበተኑ፣ ከሞተ ከተነሳ በኋላስ ተሰበሰቡ፣ መዋጋት ጀመሩ። ለምን? የጦር መሪው ትንሣኤውን አዩ። በቃ ይሄ እንኳን እንዴት ነው? ይሄ ሁሉ ክርስቲያን እንዴት እዚህ ዝም ብሎ ይቀመጣል? እዚህ ድንጋይ ላይ አዋራ ላይ እንዴት ያለፈው ሳምንት ጽኑ ስግደትን ስትሰግዱ ስለተነሳ ነው። መከራን ለምን ታገሳችሁ? ትንሣኤውን ስለምናምን ነው። ስለምናምን ነው። አጋንንት እንኳን እርግጥ የአጋንንትን ምስክርነት አንሰማም። አጋንንት እንኳን አንድም ቀን ኢየሱስ አልተነሳም ብለው አያውቁ። አጋንንት እንኳን ይሄን ብለው አያውቁ። አጋንንት ብለው ማያውቁትን ነው አንዳንድ ሰዎች ጨክነው በዚህ ዓለም ላይ የሚሉት። እውነት እንነጋገር ከተባለ ክርስቶስ ያልሞተ ከሞትንም ያልተነሳ የትንሣኤውንም ኃይል ያልገለጠ ከሆነ ስሙ ሲጠራ አጋንንት ለምን ይጨነቃል? ስሙ ሲጠራ ደዌያን ለምን ይፈወሳል? ስሙ ሲጠራ የሚፈስ ደም ለምን ይደርቃል? ስሙ ሲጠራ የካንሰር ሴሎች ለምን ይጠፋሉ? ስሙ ሲጠራ ሽባዎች ለምን ይተረተራሉ? በቃ የሞተ ብቻ ስለሆነ ነው አይደለም። የትንሣኤው ኃይል እውነት ስለሆነ ነው። ቅድም እንዳልኩት አመንዝሮች ለምን ንጹሃን ሆኑ? ገዳዮች ለምን ሟች ሆኑ? ጣዖታት ለምን ተሰባበሩ? ታውስ ለምን ደነገጠ? እነ ዜውስ ለምን ተንቀጠቀጡ? ጣዖታት ለምን አፈሩ? ክርስትና ለምን በዓለም ከበረ? የትንሣኤው ኃይል ጌታችን በእውነት ስለተነሳ ነው። ተሰርቆ አይደለም። ምን ሆኖ ነው? ተነስቶ ነው። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት ከሁላችን ጋር ይሁን።
የትንሣኤው ኃይል